ስለ ዳርክ ዌብ አወራቸዋለሁ። ዳርክ ዌብ ምን ማለት ነው? ዳርክ ዌብ እንግዲህ አብዛኞቹ በተለይ ወጣቶች ዳርክ ዌብን ለዳርክ ዌብ በጣም ከፍተኛ ኢንትረስት አላችሁ ይኖራቸዋል ብዬ ገምታለሁ። ስለ ዳርክ ዌብ አወራቸዋለሁ። ግን በአጠቃላይ ኢንተርኔት ላይ ያሉ ዌብሳይቶች በአጠቃላይ ኢንተርኔትን አንድ ውቅያኖስ እንየውና እሱን እየከፋፈልን በሌየር እንየው ወደ ዳርክ ዌብ ከመሄዳችን በፊት አንደኛው ሰርፌስ ዌብ የሚባል አለ። ከላይ ያለው ባህሩን ከላይ ብትወስዱ ኢንተርኔትን እንደ ባህር ብትወስዱት ከላይ ያለው ነገር ሰርፌስ ይባላል አይደል? ሰርፌስ ኢንተርኔትም ላይ ልክ ከላይ ያለው ሌየር ከላይ ያለው ሰርፌስ ዌብ ይባላል። እዚህ ሰርፌስ ዌብ ላይ ያለው ምንድነው? በቀላሉ አክሰስ የሚደረግ ሁሉም ሰው አክሰስ ሊያደርገው የሚችል በማንኛውም ብራውዘር አክሰስ የሚደረጉ የዌብሳይት አይነቶች የአይፒ ዳታቸው የሚታወቅ የዳታ ስርጭታቸውም የሚታወቅ ሲምፕሊ በቀላሉ ማንም ሰው አክሰስ ሊያደርጋቸው የሚችሉ ናቸው። ኢንዴክስድ የተደረጉ በጉግል በቢንግ በመሳሰሉ በሰርች ኢንጂኖች በቀላሉ ሰርች ሊደረጉ የሚችሉ ናቸው። ኩኪስ ያላቸው እንዳልኩት የአይፒ ዳታቸው በቀላሉ የሚታወቅ ሰርፌስ ዌብ ይባላሉ። bbc.com cnn.com facebook.com whatsapp.com tiktok.com እነዚህ ማንም ሰው አክሰስ ሊያደርጋቸው የሚችሉት ሰርፌስ ዌብ ይባላሉ። ትንሽ ነው፣ ከ4 እስከ 5% ነው ያጠቃላይ የኢንተርኔት ውስጥ ያሉ ዌብሳይቶች በፐርሰንቴጅ ሰርፌስ ዌቡ 4-5% የሚሆን ነው። እነዚህ ዌብሳይቶች እንዳልኳችሁ በማንኛውም ብራውዘር በኢንተርኔት ኮኔክሽን አማካኝነት ማንኛውም ሰው አክሰስ ሊያደርጋቸው ይችላል። ማንኛውም ሰው ማለት ነው። በአሁኑ ሰዓት በግምት እስከ 19 ቴራባይት የሚሆን ፋይል ስፔስ የያዙ የዌብሳይቶች የሚገኙበት ነው። ቅድም እንዳልኳችሁ ባህርን እንደምሳሌ ብንወስድ የላይኛው ክፍል እንደማለት ነው። የላይኛው ክፍል እንደማለት ነው። ሁለተኛው ክፍል ዝቅ ስትሉ ትንሽ ዲፕ ዌብ ይባላል። ዲፕ ዌብ የኢንተርኔቱን አጠቃላይ ዓለም የባህሩን አጠቃላይ ዓለም ወደ 96% የሚሆነውን የሚሸፍለው አካል ዲፕ ዌብ ይባላል። እነዚህ ደግሞ የዌብሳይት አይነቶች ናቸው። የዌብሳይት አይነቶችን ነው የምነግራችሁ የተከበራችሁ ተመልካቾቻችን። ዲፕ ዌብ የሚባለው በጉግል ኢንዴክስድ የማይሆን የአይፒ ዳታው ቶሎ የማይታወቅ የመረጃ ስርጭቶቹን እንዲሁ በቀላሉ መታወቅ የማይችሉ ስውር የሆኑ ዌብሳይቶች ናቸው። ኢንቪዚብል የሆኑ ዌብሳይቶች ሂድን የሆኑ ዌብሳይቶች ናቸው። በእነዚህ ዌብሳይቶች የሚሰራጨውን መረጃ ፐብሊክ አይደሉም ማለት ሁሉም ሰው አክሰስ ሊያደርጋቸው የሚችል አይደለም። ለምሳሌ የኮርፖሬት ሳይቶች አሉ፣ የኮርፖሬት ዌብሳይቶች አሉ። የገቢዎች ዌብሳይት፣ የኢትዮጵያ አየር መንገድ፣ የተለያዩ ባንኮች ዌብሳይቶች ወዘተው። የባንኮቹ ዌብሳይት ሳይሆን ሌላ ስራዎቻቸውን የሚሰሩባቸው የቨርቹዋል የሆኑ ስራዎች የሚሰሩባቸውን ዌብሳይቶች ይኖራሉ። እነዛን ዌብሳይቶች ማንም ሰው አክሰስ ሊያደርጋቸው አይችልም። ያንን አክሰስ ለማድረግ የግድ ሌላ ተጨማሪ ፍቃድ ያለው የአክሰስ ፍቃድ ያላቸው ሰዎች የዛ መስሪያ ቤት ሰራተኞች የሆኑ በዛ ባውንደሪ ውስጥ ያሉ ሰዎች ብቻ አክሰስ የሚያደርጓቸው ነው። የተለየ ስልጠና ያላቸው የተለየ እውቀት ያላቸው ሰዎች ብቻ አክሰስ የሚያደርጉት ነው። ልክ ባህርን ካያችሁ የላይኛው ሰርፌስ አለ። ከላይኛው ሰርፌስ ዝቅ ብሎ ያለው ዲፕ ዌብ ይባላል። ዲፕ ዌብ ውስጥ ገብቶ ለመዋኘት ከላይኛው ሰርፌስ ላይ ከመዋኘት ይልቅ ውስጥ ጠልቆ ገብቶ መዋኘት ሞር ስኪል ይፈልጋል። ዲፕ ዳይቨርስ መሆን ይፈልጋል ማለት ነው። ልክ እንደዛው ዲፕ ዌቦችም እንደዚሁ ውስጥ ገብቶ በደንብ ትሬን የተደረጉ ስልጠና ያላቸው የተለየ አክሰስ ያላቸው ሰዎች ብቻ አክሰስ የሚያደርጉት የዌብሳይት አይነት ነው ማለት ነው። እንግዲህ በጣም 96% የሚሆነው ዓለማችን ላይ ያሉ ዌብሳይቶች እዚህ ዲፕ ዌብ ውስጥ ነው የሚካተቱት። በጣም ሰፊ ነው ማለት ነው። ሰፊ ነው እንግዲህ 4% ሰርፌስ ዌቡ እንኳን 19 ቴራባይት ከሆነ ሰርፌስ ዌቡ 96% የሚሆነው አጠቃላይ የኢንተርኔት ዓለም ምን ያህል ሊሆን እንደሚችል መገመት ቀላል ነው። በጣም ግዙፍ ነው የሚሆነው ማለት ነው። አሁን ወደ ዳርክ ዌብ እንሄድ። ዳርክ ዌብ ደግሞ ታች ያለው ማለት ነው። እሱም እንደዚሁ 4% ነው የሚሆን ታች ያለው ግን ዲፕ ዌብ ውስጥ ነው ያለው። ዲፕ ዌብ ውስጥ ነው ያለው ግን ታች ነው ያለው ማለት ነው። ግራፉ እንደዚህ ነው ግራፉ እንደዚህ ነው። ይቅርታ እንደዚህ እያለ እየሰፋ ነው የሚሄደው ማለት ነው። ኦኬ እንደዚህ እየጠበበ ነው የሚሄደው። እዚህ ታች ነው ያለው ትንሽ ነው 4% ወይም 5% ይሆናል ይሄ ዳርክ ዌብ። ልክ እንደ ዲፕ ዌብ ዳርክ ዌብሳይት የሚባሉት
ኢንዴክስድ የሆኑ ዌብሳይቶች አይደሉም። በቀላሉ ይሄ ክሮም ብራውዘር፣ ኤጅ ብራውዘር፣ ፋየርፎክስ ምናምን የሚባሉ ብራውዘሮችን ተጠቅማቸው አክሰስ ልታደርጓቸው የምትችሉ አይደሉም። የዌብሳይት ስማቸው በጣም ለየት ያለ የተለያዩ ካራክተሮች እና ቁጥሮች ወዘተ ድብልቅና ለማስታወስና ለመያዝ የማይመቹ ለምሳሌ bbc.com ቬሪ ሲምፕል አይደል? ኢትዮ ቴሌኮም .ኢት በጣም ሲምፕል ነው። እነዚህ ዳርክ ዌብ ላይ ያሉት ግን በጣም ውስብስብ ያሉ የቃላትና የምናምን ስብጥር የያዙ ናቸው። እንዲሁ ደግሞ በቀላሉ አክሰስ የማይደረጉ እዛ ዳርክ ዌብ ውስጥ የሚሰራጩ የተለያዩ መረጃዎችን በቀላሉ ትሬስ ማድረግ የማይቻል በጣም ኢንቪዚብል የሆኑ ስውር የሆኑ ናቸው። አድራሻቸውም እንደዚሁ በቀላሉ ሊያዙ የማይችሉ ናቸው እና እነዚሁን ዌብሳይቶች ደግሞ አክሰስ ለማድረግ ቅድም እንዳልኳቸው የክሮም ኤጅ ሳፋሪ እንደዚህ ፋየርፎክስ እንደዚህ የሚባሉት መደበኛ የሆኑት ብራውዘሮች በእነሱ አክሰስ ማድረግ አይቻልም። ቶር በሚባል ብራውዘር ብቻ ነው አክሰስ የሚደረጉት። እንደዚሁም ደግሞ IP2 በሚባል ሌላ አይነት አክሰስ ማድረግ የሚቻለው በቶር ብራውዘር እና IP2 በሚባል ነው። እንደዚሁም ደግሞ ቴልስ የሚባል ኦፕሬቲንግ ሲስተም አለ። TAILS የሚባል ኦፕሬቲንግ ሲስተም አለ። ይሄ ኦፕሬቲንግ ሲስተም እንደ ላይኑክስ አይነት ባህሪ ያለውና እንደው በፍላሽ ዲስክ ይዛችሁ ከአንድ ላፕቶፕ ወደ አንድ ላፕቶፕ በቀላሉ መውሰድ የሚቻልና ኦፕሬቲንግ ሲስተሙ በጣም ሲምፕል በቀላሉ ራን የሚያደርግ እንደ ሌላው ዊንዶውስ አይነት ኦፕሬቲንግ ሲስተም ኮምፕሊኬትድ ያልሆነ አይነት ነው። ሶ ይሄ በቶር ብራውዘርና በዚህ ቴልስ በሚባለው ኦፕሬቲንግ ሲስተም አማካኝነት ነው ይህን ዳርክ ዌብን አክሰስ የሚቻለው። ይህንን 4% የሚሆነውን ዓለም አክሰስ ማድረግ የሚቻለው ቶር ማለት ነው። ቶር ማለት TOR ነው። ኦኒየን ራውተር ለማለት ነው እና ሁለት አይነት ናቸው። አንዱ ቶር ኔትወርክ ነው፣ አንደኛው ደግሞ ቶር ብራውዘር ነው። ቶር ኔትወርክ ስፔሻላይዝድ የሆኑ ሰርቨር አፕሊኬሽን የያዙ እጅግ በጣም ብዙ ኮምፒውተሮች ኔትወርክ ማለት ነው ቶር ማለት። እንደዚሁ ነው ቶር ብራውዘር ደግሞ የተጠቃሚዎች ማንነት፣ የሚያሰራጩት መረጃዎች፣ የአይፒ አድራሻቸው ወዘተ ወዘተ ኮንሲል የሚያደርግ የሚደብቅ፣ የሚሸፍን፣ ስውር የሚያደርግ ኢንቪዚብል የሚያደርግ ብራውዘር ነው። በአጠቃላይ በቶር ብራውዘር ውስጥ የሚደረገው አክቲቪቲ በቀላሉ ትሬስ ማድረግ አይቻልም። ጉግል ለምሳሌ ጉግል ላይ አንድ ነገር ሰርች ብታደርጉ ለምሳሌ ጉግል ላይ .com TV show ብላችሁ ሰርች ብታደርጉ ሲምፕል ነው። ከተፈለገ .com TV show ብላችሁ ሰርች ማድረጋችሁ ማወቅ ይቻላል። ማን መሆናችሁን ማወቅ ይቻላል። ኢሜይላችሁን ማወቅ ይቻላል። የት አካባቢ እንደሆናችሁ ሎኬሽናችሁ ማወቅ ይቻላል። ወዘተ ወዘተ እስከ ስማችሁ ድረስ የት መስሪያ ቤት እንደምትሰሩ ሌሎችም ዲቴይሎች ማወቅ ከተፈለገ በቀላሉ ማወቅ ይቻላል። በቶር ብራውዘር ግን .com TV show ብላችሁ ብትፈልጉ .com TV show ብላችሁ ሰርች ማድረጋችሁ አይታወቅም። እናንተ ማን እንደሆናችሁ አይታወቅም። በአጠቃላይ እዛ ብራውዘር ላይ ያደረጋችሁት አክቲቪቲ አይታወቅም ማለት ነው። ቶር የተፈጠረው በ1995 ነው። በአሜሪካ ናቫል ጥናት ላቦራቶሪ ውስጥ ነው የተጀመረው የተመዘገበው። እንደ ይህ ፕሮጀክት የኢንተርኔት ዳሰሳዎችን ሙሉ ለሙሉ ኮንሲል ለማድረግ የሚደብቅ ፕራይቬሲ ላይ ትኩረት ያደረገ ፕሮጀክት ነበረ። በቶር የሚደረግ የኢንተርኔት ዳሰሳ መረጃ ላኪውም መረጃ ተቀባዩም ኮንሲል የሚያደርግ የሚደብቅ ነው። ኦኒየን ራውተር ነው የሚለው የሽንኩርት መልክ ያለው ነው። ይሄ ቶር የሚባለው አይከኑ ሽንኩርት እንግዲህ የተለያየ ሌየር አለው፣ የተለያየ ልጣጮች አሉት አይደለም። እሱም ይሄም የተለያየ ሴኩሪቲ ሌየር አለኝ እንደማለት ነው። በቶር የሚደረገው ግንኙነት ህጋዊ ነው ህጋዊ አይደለም የሚሉ አሉ። 32% የሚሆነው በቶር የሚደረገው ግንኙነት ህጋዊ ነው። 68% የሚሆነው ደግሞ ህገወጥ ነው። በቶር ወይም በዳርክ ዌብ አማካኝነት የሚደረገው ግንኙነት ሚስጥራዊና ስውር በመሆኑ የተለያዩ አካላት ይህንን ሚስጥራዊ ግንኙነት ለተለያዩ ነገሮች ይጠቀሙበታል። ለምሳሌ ኢንተርኔት ከፍተኛ የሆነ ቁጥጥር ያለበት ሀገሮች አሉ። ለምሳሌ ፌስቡክ መጠቀም የማይቻልበት ሀገሮች አሉ። ሰዎች ዳርክ ዌብ ውስጥ ፌስቡክ ሊጠቀሙ ይችላሉ። አንዳንድ ጋዜጠኞች አሉ፣ ለምሳሌ አክቲቪስቶች አሉ። በከፍተኛ የሆነ ሴንሰርሺፕ ያለበት ሀገር ውስጥ መረጃ ለማሰራጨት በጣም አዳጋች በሚሆንበት ጊዜ አንድ ህብረተሰብ ባለው መንግስት ከፍተኛ ጭቆና እየደረሰበት ግን ከፍተኛ የሆነ የሚዲያ ነጻነት የተደቆሰበት ሀገር ውስጥ በዳርክ ዌብ ውስጥ በመግባት በዛ ሀገር ውስጥ እየተደረጉ ስላሉ እየተፈጸሙ ስላሉ ነገሮች መረጃ ማሰራጨት ይቻላል። ለምሳሌ እነ ኒውዮርክ ታይምስ ወዘተ የሚባሉት ጋዜጦች ትልልቅ ጋዜጦች በፊት ጀምሮ ዳርክ ዌብን ይጠቀማሉ።
ዳርክ ዌብን እንዴት ነው የሚጠቀሙ? በሀገራቸውም ይሁን በሌሎች በዓለም ላይ የተደረጉ ያሉ ክስተቶችን መረጃ ለመቀበል ሲሉ ዳርክ ዌብ ውስጥ ይገባሉ። ኤንድ የተለያዩ ሀገሮች አክቲቪስቶች መረጃ ያቀብሏቸዋል። ኤንድ ኒውዮርክ ታይምስ ምንድነው ይሄ መረጃ ያቀበለው ሰው ማን እንደሆነ ስለማያውቅ አያጋፍጠውም፣ አይታሰርም ወዘተ፣ ግን መረጃውን ይወስዳል ማለት ነው። እዛ ዳርክ ዌብ ውስጥ በመግባት የተለያዩ እንዲህ አይነት መረጃዎች መውሰድ ይቻላል። የተለያዩ ፖለቲካል ዲሳይደንስ ተቃዋሚ ፓርቲዎች በሀገር ውስጥ እንደ ልብ መናገር የማይችሉበት ሁኔታ ከተፈጠረ ዳርክ ዌብ ውስጥ ገብተው ነው የተለያዩ መረጃዎችን የሚያሰራጩት ማለት ነው። ነገር ግን ዳርክ ዌብ በአጠቃላይ 62% የሚሆነው ፕሮባብሊ አሁን ከዛም ከፍ ሊል ይችላል የወንበዴዎች መሰብሰቢያ ነው። ከፍተኛ ህገወጥ ስራዎች የሚሰሩበት ቦታ ነው ዳርክ ዌብ ማለት። ለምሳሌ ዳርክ ዌብ ውስጥ የማይሰራ የህገወጥ ተግባር የለም። ይሄ የመጀመሪያው ክፍል የነገርኳቸው እንደው 32% የሚሆኑት አፈና የደረሰባቸው የተለያዩ ሀገሮች ውስጥ እንደው ቤዚክ ራይታቸውን ለመጠቀም ሲሉ ዳርክ ዌብ ውስጥ ይገባሉ በሚል ነው እንጂ በጣም አነስተኛ ነው የሚሆን። በሙሉ ማለት ይቻላል አብዛኛው ጊዜ ዳርክ ዌብ ውስጥ የሚደረገው እንቅስቃሴ ሙሉ ለሙሉ የወንበዴ ስራ ነው፣ ህገወጥ ስራ ነው። ለምሳሌ የህፃናት ፖርኖግራፊ የሚሸጠው እዛ ነው። ቻይልድ ፖርኖግራፊ የሚባለው ነገር እዛ ዳርክ ዌብ ውስጥ ነው ያለው። ህገወጥ እጽ የሚሸጠው፣ ህገወጥ የሰውነት ንግድ፣ የህገወጥ መሳሪያ የሚሸጠው እነዚህ ፓይሬቶች ምናምን መሳሪያ ያገኛሉ በጣም በብዛት። ለምሳሌ አንድ ሀገር ውስጥ የሆነ ሪቤል ቡድን አለ። ለምሳሌ አንድ አማጺ አለ አይደል? በጣም ብዙ ካሽ ይዘው ልታዩ ትችላላችሁ። ከግሪድ ኦፍ ግሪድ ናቸው። ከሀገሪቱ የኢንተርኔት ኮኔክሽን ምንም በጣም ውጪ ናቸው። በጣም ሪሞት ኤሪያ ነው ያሉት፣ ወይ ደዘርት ውስጥ ነው ያሉት፣ ወይም ጫካ ውስጥ ነው ያሉት። በጣም ከፍተኛ ገንዘብ ያገኛሉ። ከፍተኛ የሆነ መሳሪያ ሊያገኙ ይችላሉ። እነዚህ ከየት ነው የሚያገኙ? እንዴት ነው የሚገናኙት ብላችሁ አስባችሁ ሊሆን ይችላል። ዳርክ ዌብ ውስጥ ነው የሚገናኙ። የተሰረቁ የክሬዲት ካርድ ፓስወርዶች የሚሸጡት የሚገዙት እዚህ ዳርክ ዌብ ውስጥ ነው። የተለያዩ ማልዌሮች፣ ቫይረሶች፣ ትሮጃን ሆርስ፣ አድዌሮች፣ ወርሞች የሚሸጡት እዚህ ዳርክ ዌብ ውስጥ ነው። ለምሳሌ ማልዌር ለምንድን ነው ዳርክ ዌብ ውስጥ የሚሸጠው? ለምሳሌ አንድ ሌባ ሊሰርቅ ቤታችሁ ሊገባ ካለ መዶሻ መያዝ አለበት፣ የሆነች መፈንቂያ ምናምን የሆነ ቱሎች መያዝ አለበት። አንድ ሃከርም ብላክ ሃት የሚባሉት ሀከሮችም የሆነ ኮምፒውተር ኔትወርክ ሲስተም ሰብሮ ለመግባት ከፈለጉና ማድረግ የሚፈልጉት አንድ ስፔሲፊክ ፐርፐዝ ካለ ያችን ስፔሲፊክ ፐርፐዝ ለመሙላት እንደ ቱል፣ እንደ መዶሻ፣ እንደ መቆፈሪያ ሄደው ይገዛሉ። እዛ ዳርክ ዌብ ውስጥ ገብተው የሆነ ማልዌር ወይ ትሮጃን ሆርስ የሆነ ራንሰምዌር የሆነ ነገር አንድ ቫይረስ ይሰራሉ ወይም ራሳቸው ይጽፋሉ። ራሳቸው ማይጽፉ ከሆነ ግን እዚህ ዳርክ ዌብ ውስጥ ነው ገብተው የሚገዙት ማለት ነው። እንግዲህ ዓለም አቀፍ ህግ አስከባሪዎች ይህን ነገር ለመቆጣጠር ይሞክራሉ፣ ግን ብዛም አይደለም። ብዙም ፉክክሩ እዛ ጋር ያለው የእውቀት ፉክክር አለ። እነዚህ ዳርክ ዌብ ላይ የሚደረጉ እንቅስቃሴዎች ከፍተኛ እውቀት የሚፈልጉ ናቸው። ከፍተኛ የሆነ እንዳልኳችሁ ብራውዘሩ ራሱ ሀይድ ስለሚያደርግ እንቅስቃሴዎችን ሀይድ ስለሚያደርግ በቀላሉ ትሬስ ለማድረግ በጣም አስቸጋሪ ነው። እነዚህ እንደ ኤፍቢአይ እና ሌሎች የመሳሰሉ የህግ አስፈጻሚ አካላት ዳርክ ዌብ ውስጥ ገዢ በመምሰል በመግባት የተለያዩ እጾች ሲሸጡላቸው ትሬስ በማድረግ ይህንን ዳርክ ዌብ ውስጥ የሚደረገውን ህገወጥ ተግባር ለማስቆም ይሞክራሉ። ሁለት እንግዲህ በጣም የታወቁ የምታስታውሷቸው እናንተ የምታስታውሷቸው ሁለት ትልልቅ የዳርክ ዌብሳይቶች አሉ፣ ሲልክ ሮድ እና አልፋቤ የሚባሉ። ሲልክ ሮድ ላይ 2013 ይመስለኛል 2013 ላይ ሲልክ ሮድ ከ2013 ቀደም ብሎ ማለት ነው በጣም ህገወጥ የሆኑ የተለያዩ ነገሮች የሚሸጡበት ነው። እጾች ቅድም እንዳልኳችሁ ናርኮቲክስ የሚባለው ሄሮይን፣ ኤልኤስዲ፣ የተለያዩ ኮምፒውተር ሃኪንግ አገልግሎቶች፣ የተለያዩ ፎርጅድ ዶክመንቶች እንደ ድራይቪንግ ላይሰንስ፣ ፓስፖርት ወዘተ፣ የተለያዩ ሶሻል ሴኩሪቲ ካርድስ እና በጣም ብዙ አይነት እነዚህ ህገወጥ ነገሮች የሚሸጡበት ነው። ነገር ግን ኤፍቢአይ በ2013 ይህንን ሲልክ ሮድ የሚባለውን ዌብሳይት ሸትዳውን አድርጎታል እና በወቅቱ ይሄ የሲልክ ሮድ ባለቤት የነበረው ክሬት ያደረገውም ዊሊያም ኦብሪች የሚባለው ወይም ደግሞ ድሬድ ፓይሬት ሮበርትስ የሚባለው ሰውዬ በ2013 ተይዟል። ሌላኛው አልፋቤ የሚባል ነው ሁለተኛው። ይህም እንደዚሁ በጣም በ100 ሚሊዮን ዶላር የሚቆጠር ገንዘብ ላውንደር የሚደረግበት የነበረ ማልዌሮች፣ የተለያዩ ሃኪንግ ቱሎች፣ የተለያዩ ድራጎች፣ የተለያዩ ካውንተርፌትስ
የሆኑ እቃዎች የሚሸጡበት እና ቶክሲክ የሆኑ ኬሚካሎችም የሚሸጡበት ነው። በኦሬጎን እና ፍሎሪዳ የሚባለው ከተማ አብዛኞቹ በኦቨርዶዝ የሞቱት ድራግ እየገዙ በዚህ ከአልፋቤ እየገዙ ነበረ ድራግ ሲሞቱ ሲያልቁ የነበረው። እሱም በ2017 የአሜሪካ የአውሮፓ እና የኤዥያ ኦቶሪቲስ አንድ ላይ በቅንጅት ኮላቦሬት አድርገው በመስራት ክሪኤተሩና አድሚኒስትሬተር የነበረው የአልፋቤ አሌክሳንደር ካዜስ የሚባለውን በመያዝ እንደዚሁ አልፋቤን ኮንትሮል አድርገውታል። ነገር ግን አሁን ይሄ እንግዲህ የህግ አስፈጻሚው እነዚህን የዳርክ ዌብሳይቶች ህገወጥ ግብይት የሚፈጸምባቸው የዳርክ ዌብሳይቶችን ኮንትሮል ለማድረግ ይሞክራሉ፣ ግን በጣም አዳጋች ነው ማለት ነው። ሶ በአጠቃላይ ኢንተርኔት እንዲሁ በአጭር 20 ደቂቃ ወሬ ይሄን ይመስላል። ዳርክ ዌብ በአጠቃላይ ከ5 እስከ 6% ኮንስቲቱት ያደርጋል። ዳርክ ዌብ የአጠቃላይ የ100% ከ5 እስከ 6 ግን በጣም ሚሊየንስ ኦፍ ዌብሳይቶች አሉ። ቀላል አይደለም። ከ5 እስከ 6% ማለት በጣም ብዙ ዌብሳይቶች አሉ። ዲፕ ዌብ የሚባለው ወደ 96% የሚሆነው ነው። ሰርፌስ ዌብ የሚባለው 4% የሚሆን ነው። በዚህ መልኩ ተከፋፍለው ነው ያሉት። ዳርክ ዌብ ማለት ይሄን ይመስላል። የተከበራችሁ ተመልካቾቻችን